ሰላም እንግዲህ ተመልካቾቻችን ይህ ዛሬ ማትስ እንማራለን። እንግዲህ ዛሬ የምንማረው ሶልቪንግ ሲስተምስ ኦፍ ሊኒየር ኢኩዌሽንስ ኢን ቱ ቫሪየብልስ ባይ አዲሽን ኦር ኢሊሚኔሽን ሜተድ ነው። አጣፍተን በመደመር የምንሰራው ሲስተም ነው ይሄ። እንግዲህ እዚህ ጋር ሶስት ጥያቄዎች ኤግዛምፕሎችን አሳያችኋለሁ። እንግዲህ ተከታተሉኝ። አመሰግናለሁ። የመጀመሪያው ጥያቄ -3y + x = 9 ከዛ ታችኛው ደግሞ -7y + 4x = 6 ይላል። ይሄንን ስንሰራ እቺ ለምሳሌ እቺ አሁን ኔጌቲቭ ናት። እቺ ኔጌቲቭ ናት። ከዛ አሁን እዚህ ጋር የሚጣፋ እንዲኖር ለመደመር እንዲመቸን የሚጣፋ መኖር አለበት። አሁን ለምሳሌ አሁን እዚህ ጋር ለማጣፈት የሚመች 4x እዚህ ጋር -4x እንዲመጣልን የላይኛውን ይሄን መስመር ብቻ በ-4 ማባዛት ይኖርብናል። -4 እናባዛዋለን። ከዛ በኋላ ሁሉንም በ-4 ይሄ -3 ወይንም ኤክስንም -9ንም እናባዛለን። እሺ -4 ታይምስ -3y ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ስለሆነ 12y ይመጣልናል። ከዛ ደግሞ -4 ታይምስ x ማይነስ 4x -4 ታይምስ -9 ኔጌቲቭ ኔጌቲቭ እንደቀድሙ ፖዚቲቭ ይሆናል። 4 ታይምስ 9 ፖዚቲቭ 36 ይመጣልናል። ከዛ በኋላ የታችኛውን ይሄን ደግሞ እንዳለ ማምጣት ነው ለመደመር ለማጣፋት እንዲመቸን። የላይኛው -7y + 4x = 6 ይሆናል። ከዛ አሁን የሚጣፋ ካለ እናጣፋለን። ከዛ በኋላ ሌላውን ሁሉን ወደታች እንደምራለን። ከዛ አሁን 12y ሲደመር -7y እኩል ነው 12y ሲቀነስ -7y የሚመጣው 5y ይመጣልናል። ከዛ በኋላ -4x + 4x ይጣፋል። ምክንያቱም ይሄ ኔጌቲቭ ነው። ምክንያቱም እዚህ ጋር በ-4 ያባዛነው ምክንያት ይሄ 4x በ-4x በተቃራኒው እንዲጣፋልን ስለሆነ -4x ስለመጣ እዚህ ጋር ደግሞ ፖዚቲቭ ነው። ኔጌቲቭ ታይምስ ፖዚቲቭ እዚህ ጋር ይጣፋል። ኔጌቲቭ በፖዚቲቭ እዚህ ጋር ይጣፋል። ከዛ በኋላ እኩል ይሆናል እንልና 36 + 6 42 ይመጣልናል። 42 ከመጣልን በኋላ በጣም ቀላል ነው። ይሄን አሁን ከእንግዲህ በኋላ በቃ በጣም ቀላል ስለሆነ እዚህ አሁን y ለማግኘት ባይ5 ይሄንም 42ንም ባይ5 ከዛ 5 በ5 ካንስል ይሆናል። y = 42/5 ይመጣል። y 42/5 ከመጣ የሚቃለል ከሆነ እናቃልላለን፣ የማይቃለል ከሆነ እንደዛ ጋር እናስቀምጣለን። yን አገኘን ማለት አሁን x ስንት እንደሆነ ማወቅ እንችላለን። xን ስንት እንደሆነ ማወቅ እንፈልግ። የላይኛውን አሁን እዚህ ጋር ያለውን ነው y ላይ ያገኘነውን እዚህ ላይ እንተካዋለን። ከዛ xን ሶልቭ እናደርጋለን። ተከታተሉ። -3 በቅንፍ 42/5 ፕላስ x አለ x ኔጌቲቭ ነው። አሁን ማባዛት ነው። -3 ታይምስ 42 -126/5 ይመጣልናል። እቺ ኦቨር 1 ስለሆነች 5 ታይምስ 1 5 ይሆናል። ፕላስ x -9 ከዛ በኋላ የምናደርገው xን ለማግኘት x እኩል ነው እንላለን -9 እቺን -126/5 የሚለውን ወደ ሺፍት እናደርገዋለን። ከእኩል ይሆናል ወደ ሺፍት ሲሆን ኔጌቲቭ ነበረ ፖዚቲቭ ይሆናል። ስለዚህ ፕላስ 126/5 ይሆናል። ከዛ x አሁን እዚህ ጋር መደመር ነው። እንደምረዋለን። እቺ ኦቨር 1 አለች። ከዛ ከፈልፋዮችን ስንደምር ክሪክሮስ እንጠቀማለን። ከዛ -9 ታይምስ 5 -45 ፕላስ
ይሄ ባንድ 126 ሲባዛ ባንድ 126 ነው ኦቨር 5 ታይምስ 1 5 ነው። ከዛ መደመር ነው ኤክስ እኩል ነው ኔጌቲቭ 45 ፕላስ 126 ኦቨር 5 ይሆናል። ይሄ ማለት 126 እና 45 እንቀንሳለን ለማግኘት ኔጌቲቭ ስለሆነ 45 126 ሲቀነስ 45 1 12 ላይ 4 8 81 ይመጣልናል ማለት ፖዚቲቭ 81 ኦቨር 5 ይመጣል። ኤክስ 81 ኦቨር 5 ቅድም የው ዋይን ደግሞ ስንት አምጠናል? ዋይ ነው 42 ኦቨር 5 ይመጣል። እንደዚህ ከመጣውን ደግሞ ወደ ሁለተኛው ጥያቄ እንሄዳለን። የሁለተኛው ጥያቄን ተመሳሳይ ነው፣ ቀላል ነው። የሁለተኛው ጥያቄ የሚለው 2x plus y equals to 12 2x minus y equals to 12 ይላል። ይሄንን ደግሞ አሁን እዚህ ጋር የምናባዛው እንደቀድሙ ለማጣፋት ሊመቸን በዚህ እናባዛለን፣ በኔጌቲቭ 4 አባዝተናል። እዚህ ጋር ግን አናባዛም፣ ምክንያቱም እዚህ ጋር ፖዚቲቭ ዋይ ኔጌቲቭ ዋይ አለ፣ ራስ በራሱ ይጣፋል። ዋይ በዋይ አለ በውስጡ አንዳንድ ስላለ ማለት ነው። ዋይ በዋይ በኔጌቲቭ ዋይ ፖዚቲቭ ዋይ በኔጌቲቭ ዋይ ይጣፋል። ከዛ በኋላ ደግሞ 2x ሲደመር 2x 4x is equals to 12 plus 12 24 ይሆንልናል። ከዛ ይሄን ደግሞ ኦቨር 4 እናደርጋለን። 4 በ4 ይጣፋል። x is equals to 24 over 4 6 ይመጣልናል። x 6 ይመጣልናል። ዋይን ለማግኘት ደግሞ ኤክስን ከላይኛው ላይ እንተካለን። ተክተን ዋይን ሶልቭ እናደርጋለን። ይሄ ማለት 2 times 6 plus y is equals to 12 2 times 6 12 plus y is equals to 12 ይሆናል ማለት ነው። y is equals to 12 ጂኛዋ 12 ደግሞ ወደዚህ shift ስታር ኔጌቲቭ ትሆናለች ማይነስ 12 ይሆናል። y is equals to 12 minus 12 0 ይሆናል ማለት ነው። ስለዚህ ያገኘነው መልስ x እኩል ነው 6 y is equals to 0 ነው። ሶስተኛው ጥያቄ ደግሞ የሚለው 2x ሲደመር 5 y is equals to 12 2x ሲደመር y እኩል ነው 4 ይሆናል። ይሄንን ጥያቄ ለእናንተ ሰጥቻችኋለሁ። መልሱ ምን እንደሚሆን አስቀምጡልኝ ኮሜንት ላይ። አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አመሰግናለሁ። ቻው።